የክርስቶስ ሰላም በእኔና በእናንተ ላይ ይሁን። እንግዲህ ሙስሊሞች ምን ይሉናል? በጣም እስልምና በጣም በዓለማችን ላይ በፍጥነት እያደገ ያለ ሃይማኖት ነው። ስለዚህ ከሌሎች ሃይማኖቶች ብዙ ሰዎች ወደ እስልምና እየመጡ እንደሆነ በዚህ ምክንያት እንደሆነ እድገቱ ይነግሩናል። ለምሳሌ ዶክተር ዛኪርን ተከታተልን እንመለስ። About the increase in the major world religions in a span of 50 years from 1934 to 1984. And number one, the maximum increase was in the religion of Islam, 235%. Christianity, only 47%. I am asking the question, which war took place in the span of 50 years between 1934 and 1984, which converted millions of non-Muslims to Islam? Which war? Which war? Today, the fastest growing religion in the world is Islam. The fastest growing religion in America is Islam. The fastest growing religion in Europe is Islam. I am asking, who is forcing these Americans, these Europeans to accept Islam at the point of the sword? ኦኬ፣ እንደተከታተላችሁት ነው እውን እስልምና በፍጥነት እያደገ ሃይማኖት የሆነው ከሌሎች ሃይማኖት ድርጅቶች ወደ እስልምና ሰዎች እየተቀየሩ ነውን? በዚህ ምክንያት ነው በፍጥነት እያደገ ያለ ሃይማኖት የሆነው። እንግዲህ በመጀመሪያ እስልምና ሌሎች ሃይማኖቶች ሲነጻጸር እንጂ ወደ ኢአማኝነት ከሚሄዱት ሰዎች ጋር ሲነጻጸር በፍጥነት እያደገ ያለ እምነት አይደለም። ምክንያቱም ኢአማኝነት ራሱ አንዱ እምነት ስለሆነ በፍጥነት እያደገ በምድራችን ላይ በፍጥነት እያደገ የመጣው ኢአማኝነት ነው። Is the most growing religion in the world right now. Talking to you right now in the 21st century right now. Islam is growing so fast. I don't think it's the fastest growing religion. What I think is the fastest growing religion? Unbelief. Oh my God! ከዛ ቀጥሎ እስልምና ነው። ኦኬ፣ እስልምና ግን በፍጥነት እያደገ ያለው ሰዎች ወደ እስልምና ከሌላ ሃይማኖት እየተቀየሩ ነውን? እስኪ ጥናት የሰሩትን ፒው ሪሰርች ሴንተር የሚባለውን ጥናት የሰራውን እንግዲህ አኮርዲንግ ቱ ስታዲ ፐብሊሽድ ኢን 2011 ባይ ፒው ሪሰርች ሴንተር በሚባል በጣም የታወቀ ድርጅት የተሰራውን ጥናት ስናይ what a little information is available to suggest that the religious conversion has no impact on a global Muslim population as the number of people who convert to Islam is roughly similar to those who leave Islam ይለናል። ስለዚህ በ2011 በተጠና ጥናት ምንድነው የጥናት የሚደመድምልን በግሎባል ላይ ባለው የሙስሊም ፖፑሌሽን የቁጥር ልዩነት ኮንቨርዥን ወይም የሃይማኖት ልውውጥ የቁጥር ልዩነትን አላመጣም። ምክንያቱም ምንድነው እስልምናን የሚቀበሉ ሰዎች ከእስልምና ከሚወጡ ሰዎች ጋር ምንድነው የተመጣጠነ ወይም እኩል ነው ይለናል። እንግዲህ according to another study እንደገና ደግሞ ሌላ ስተዲ published on 2050 by Pew Research Center እንግዲህ በ2015 ደግሞ በተደረገ በሌላ ጥናት ምን ይለናል? Islam is expected to experience a modest gain 3.22 million adherents through the religious conversion between 2010 and 2050. Although this modest impact will make Islam compared with other religion the second largest religion in terms of net gain through religious conversion after religiously unaffiliated ይላል። እንግዲህ በአሁን በተደረገው ጥናት ሳይሆን ለወደፊት ይሆናል ተብሎ በታሰበው ጥናት ምንድነው የሚለን 3.2 ሚሊዮን ወደ እስልምና ይመጣሉ። እንግዲህ ምንድነው ከእስልምና ከወጡት የገቡት ተቀናንሶ እስልምና 3.2 ሚሊዮን ሊያገኝ ይችላል ተብሎ ጥናት ተሰርቷል። እንግዲህ በ2011 በተጠና ጥናት እስልምና የሚወጡትና የሚገቡት እኩል ናቸው፣ ቁጥሩም ጋር ልዩነት የለውም ይለናል። በኋላ ግን ከ2015 በተጠና ጥናት ግን ምንድነው እስከ 2050 ምን አለባች እንግዲህ በጥናቱ መሰረት እንግዲህ በትክክል ሊፈጸምም ላይፈጸምም ይችላል፣ ብዙ ፋክተሮች ስላሉ ማለት ነው። እና ምን ይለናል? ይሄ 3.22 ሚሊዮን ሰው ወደ እስልምና እንዳይመጣ ነው። ነገር ግን ምንድነው ይሄን ቁጥር 3.2 ሚሊዮን አድሄራንት ትርፍ እንዲያገኝ ያደረገው እስልምና ባይዘው ምንድነው? ለምንድነው ካልን አንደኛ ይሄ ሪሰርች ቻይናን አላጠቃለለም። ስለዚህ እንደዚህ ሃይስት ፖፑሌሽን ያላቸውን ልክ ኢንዲያ እና ቻይናን ስፔሲፊካሊ ቻይናን ጥናቱ አላጠቃለለም። ሁለተኛ ደግሞ ምንድነው በሙስሊም ሀገራት እስልምናን ዲናውንስ ያረጉ ዜጎች
እስልምናን መልቀቃቸውን በነጻነት አይናገሩም። ስለዚህ በዚህ ምክንያት ደግሞ አንዱ የዚህን ጥናት አፌክት ሊያደርገው ይችላል። አሁን ግን ከረንትሊ በተጠና ጥናት ግን ለወደፊቱ ፕሮጀክትድ ባልተደረገ ጥናት ነገር ግን ባለው ሁኔታ በተሰራ ጥናት ምንድነው የሚያመለክተን ወደ እስልምና የሚገባውና የሚወጣው ሰው ተመሳሳይ እንደሆነ ራፍሊ ቁጥሩ ማለት ነው። 2015 ላይ ግን እስከ 2050 ገና በሚመጣው ፕሮጀክት የተደረገው ሳም ጌን እንደሚያገኝ እስልምና ይነግረናል። ነገር ግን ይሄ ጌን ሪል ጌን እንደማይሆን እንዴት ነው የምናውቀው ካል ቻይና ላይ ጥናቱ አልተሰራም። ሁለተኛ ደግሞ ምንድነው እስልምና ሀገሮች ላይ እስልምናን ዲናውን ሲያረጉ ሰዎች በነጻነት እስልምናን እንደተው ስለማይናገሩ ቁጥሩን አፌክት ያደርገዋል ማለት ነው። እዛው ላይ ጥናቱ ምን ያስቀምጥልናል መሰላችሁ? ካውንቲንግ ዘ ነምበር ኦፍ ኮንቨርትስ ቱ a religion is difficult because some national census ask people about their religion, but they do not ask if they have converted to their present faith or in some countries legal and social consequence make conversion difficult ይላል such as death sentence for leaving Islam in some Muslim countries። ስለዚህ አንዳንድ የእስልምና የሙስሊም ካንትሪዎች ላይ ምንድነው ሪሊጂየስ ኮንቨርሽን እንዳለ ከእስልምና ወደ ክርስትና ወይም ወደ ሌላ ሃይማኖት እንደገቡ ለመናገር አይደፍሩም ማለት ነው ሴንሰስ ላይ። ምክንያቱም በጣም የሆነ ከፍተኛ ፕሮሲኪዩሽን እና አንዳንድ የሙስሊም ሀገራት ደግሞ ዴዝ ፔናሊቲ በመኖሩ ምክንያት ማለት ነው። ስለዚህ እስልምናም እንደሚናገረው ከእምነቱ የወጣ ሰው በሞት እንደሚቀጣ ስለሚናገር እንግዲህ ከዚህ ሁላ ተጽዕኖ ስተዲ ነው 3.2 ሚሊዮን ህዝብ ጌን ያረጋል የተባለ እስልምና። እንግዲህ እስላም ዘ ፋስተስት ግሮዊንግ ሪሊጅን ሲባል በጣም በፍጥነት እያደገ ሃይማኖት ሲባል ኢቭን በ2050 ስለሚያገኘው 3.22 ሚሊዮን አይደለም። እሱን የምናይ ከሆነ ምንድነው ይሄ ጥናት ወዘው ላይ የሚያስቀምጥልን ምንድነው በ2011 በ2015 የተቀመጠው የፒው ሪሰርች ሴንተር ያጠናው ጥናት የሚያስቀምጥልን ምን ይላል? ስታቲካል ዳታ ኦን ኮንቨርዥን ቱ ኤንድ ፍሮም ኢስላም ኢዝ ስኬርስ ይላል። what little information is available suggests that there is no substantial net gain or loss in the number of Muslims through the conversion globally። ስለዚህ ጥናቱ ላይ እንደሚያስቀምጠው ምንድነው no substantial net gain እንግዲህ እስካሁን ለወደፊት ፕሮጀክት ከሚደረገው ውጭ ባለፈው እና ስቲል ባለው ከረንትሊ ባለው በተሰራ ጥናት መሰረት ምንድነው በሃይማኖት ልውውጥ ከእስልምና በመግባትም ከእስልምና በመውጣትም እስልምና የሚያገኘው ትርፍ ሰው የለም ማለት ነው። እስልምና በሚገባው ልክ ሰው ከእስልምና ይወጣል ማለት ነው። ከዛ the number of people who become Muslim through conversion seems to be roughly equal to the number of Muslims who leave the faith ይላል። as a result ይልና this report does not include any estimated future rate for the conversion as a direct factor in the projected Muslim population። ስለዚህ ፒው ሪሰርች ሴንተር በሌላ ጥናት ሲያደርግ ምንድነው ያለ ይሄን እንደ ፋክተር ራሱ አላጠቃለለውም። ምክንያቱም በምድር ላይ የእስልምና በጣም እያደገ ያለው በሰዎች ወደ እስልምና እየተቀየሩ በመግባታቸው አይደለም። ምክንያቱም በሚገቡት ልክ እኩል ሰው ይወጣል ማለት ነው። ስለዚህ ቀጣይ እንግዲህ ፒው ሪሰርች ፎረም ዩኤስ ሪሊጂየስ ላንድስኬፕ ሰርቬይ ኮንዳክትድ ኢን 2007 ፋውንድ ኤ ሲሚላር ፓተርን ኢን ዩናይትድ ስቴትስ። በሌላ በ2007 በተጠና ጥናት ደግሞ ምንና ያለን ወደ እስልምና የሚገባውና ወደ እስልምና የሚወጣው ሰው ራፍሊ ተመሳሳይ እንደሆነ በዩኤስ ደግሞ ሌላ ጥናት ተነስቶ ኮንፊርም አድርጎልናል። found a similar pattern in United States. In that survey the number of respondents who describe themselves as Muslim was roughly the same as the number who said they were raised as Muslim። ስለዚህ በዚህ ጥናት ላይ ምንድነው ከልጅነታቸው ጀምረው ሙስሊም ነኝ ብለው ከተናገሩት እና አጠቃላይ ሙስሊም ናቸው ተብሎ ከተጻፈው ቁጥር ጋር ተመሳሳይ ነው ማለት ነው። ስለዚህ በመሃል ኮንቨርዥን የለም ያን ያክል ማለት ነው። 2010 ደግሞ an independent study published in 2010 that examined the pattern of religious conversion among various phases in 40 countries። 2010 ላይ ደግሞ ሌላ ጥናት ተሰራ። ያ ጥናት ምንድነው በሃይማኖት ልውውጥን በ40 ሀገሮች ላይ ያጠና ነው mainly in Europe። Also found that the number of people who are raised Muslim in these countries as a whole roughly equal to the number of people who are Muslim። እንግዲህ ምንድነው ሙስሊም ነን ብለው የተጠናው ህዝብና ከልጅነታቸው ደግሞ ጀምሮ ደግሞ ሙስሊም የሆኑት
እኩል ነው ቁጥራቸው። ስለዚህ በመሃል የሚገባውና የሚወጣው ተመሳሳይ ነው ማለት ነው ቁጥሩ። ስለዚህ በአጠቃላይ በሙስሊም ፖፑሌሽን ላይ ኮንቨርዥን ምንም ለውጥ እያመጣ አይደለም ማለት ነው። በት ሳምፕል ሳይዝ ኦፍ ፎር ሙስሊም ዌር ሶ ስሞል ዛት ዘ ሪዛልት ካኖት ቢ ሪላያብል ፕሪዲክት ዘ ሙስሊም ኮንቨርሽን ትሬንድ። ይሄ ማንኛውም ጥናት ላይ ያለ ነው። እንግዲህ ሳምፕል ሳይዙ ትንሽ ነው ይለናል። በዚህ ግን በሌሎች ጥናትም እያየን ነው። ምክንያቱም ኤቭሪ ሪሰርች ማንም የሚጠቅሰው የራሱ ባክዋርድ ስላለው ማለት ነው። ስለዚህ እንዴት ነው እየጨመሩ ያለ? ለምንድን ነው ዘ ፋስተስት ግሮዊንግ ሪሊጅን ኢን ዘ ወርልድ የሆነው እስልምና ብለን ከጠየቅን ይሄን የክርስቲያን ወንድማችንን ቪዲዮ እዩትና ተመለሱ። Islam is the fastest growing religion in the world. Islam is the fastest growing religion in the world. By birthright, not by conversion. Because one man can have 5 wives. 5 wives, 5 belly, 5 children. Go to me. Go in, my friend. How do you know that? Give me the evidence. How many women have children these days? 5 wives, 5 children. Not by conversion. ኦኬ ተመልሰናል። እንግዲህ studies in 21st century suggest that in the terms of percentage on the worldwide spread, Islam is the fastest growing major religion in the world. A comprehensive religious forecast for 2050 by Pew Research Center predict that the global Muslim population will grow at a faster rate than the Christian population. እንግዲህ እስከ 2050 ፕሪዲክት በሚያደርገው የፒው ሪሰርች ሴንተር የሙስሊም ፖፑሌሽኑ ከክርስቲያን ፖፑሌሽኑ በፍጥነት ነው፣ በቁጥር ያድጋል አልተባለም። በፍጥነት ይሄ ሬቱ የሚያድግበት ሬቱ ከአመት ወደ አመት የሚያድግበት ሬቱ ፈጣን ነው ማለት ነው። ይሄን የሆነበት ምክንያት ምንድነው? ወንድማችን እንደገለጸው እንግዲህ በሪሊጂየስ ኮንቨርዥን አይደለም። ምን ይለናል ጥናቱ? ፕራይመርሊ ዱ ቱ አቨሬጅ ያንግ ኤጅ ኤንድ ሃየር ፈርቲሊቲ ሬት ኦፍ ሙስሊም ይለናል። አስምሩባት፣ ሃየር ፈርቲሊቲ ሬት ኦፍ ሙስሊምስ። ስለዚህ ምንድነው እያለን ያለ ጥናት? የትኛውም ጥናት እያለን ምንድነው? ሙስሊም ዘ ፋስተስት ግሮዊንግ የሆነው እነ ዛኪር እንደሚናገሩት፣ አንዳንድ የሙስሊም አፖሎጂስት እንደሚናገሩት በኮንቨርዥን ሳይሆን ምንድነው ሙስሊሞች ዘንድ ያለው ፈርቲሊቲ ሬት ነው። ሴቶች በጣም ብዙ ልጅ ይወልዳሉ ማለት ነው። ስለዚህ በመዋለድ ነው ቁጥሩ እየበዛ የመጣው። ስለዚህ እዛው ላይ ምን ይላል? ሪሊጂየስ ኮንቨርሽን ሃዝ ኖ ኔት ኢምፓክት ኦን ሙስሊም ፖፑሌሽን ግሮዝ። በእስልምና ፖፑሌሽን ግሮዝ ላይ የሃይማኖት ወደ ሙስልምና መግባትና በእስልምና መውጣት ምንም ለውጥ እያመጣ አይደለም የሪሊጂየስ ኮንቨርሽን ይለናል። ኢንፋክት ኮንቨርዥን ዊል ሃቭ ሊትል ኢምፓክት ኦን ዘ ሳይዝ ኦፍ ሪሊጂየስ ግሩፕ ይላል። Pew projects that religious people will increase by 2050 due to the increasing fertility rate in the religious countries and decreasing fertility in religious countries ይላል። ስለዚህ ምንድነው ፒው ሪሰርች ሴንተር ያለው? ሪሊጂየስ ግሩፕ በብዛት ያለባቸው ሀገራት በጣም ስለሚዋለድ እየጨመረ ይሄዳሉ። ትንሽ ቁጥር ያለባቸው ደግሞ ሬታቸው ደግሞ በዛው ልክ መጠነኛ ይሆናል ማለት ነው፣ በየካንትሪው ዲቫይድ ስናደርገው ማለት ነው። ስለዚህ እስልምና እየጨመረ ያለው በመዋለድ እንጂ ሰዎች ወደ እስልምና እየገቡ አይደለም በሐሰት እንደሚናገር። ይሄን ደግሞ ለማየት ለምሳሌ ጥናቱ ላይ የተሰራውን ማየት እንችላለን። ከ10 ሜጀር ሙስሊም ካንትሪዎቹ ሃይስት ፐርሰንቴጅ ኦፍ ሊቪንግ ቢሎ ፖቨርቲ ላይን ካለባቸው እንግዲህ በአንድ ሴት እስከ ኦልሞስት እስከ 5 ልጅ ይወለዳል ማለት ነው። ስለዚህ በዚህ ምክንያት እንግዲህ the future of world religion ፔጅ 17 ማየት ትችላላችሁ። የፒው ሪሰርች ሴንተር ላይ ያለ ጥናት ነው። ከዛ ውጭ ግን እንግዲህ ናሽናል ኢንተረስት የተባለ አንድ ድርጅት ወደ ክርስትና የሚገቡትን ሙስሊሞች ጥናት አጥንቶ ነበር እና በዓለማችን ውስጥ በጣም ብዙ ሰዎች ከእስልምና ወደ ክርስትና እየገቡበት ካሉ ከ5 ሀገሮች ውስጥ ይሄ ናሽናል ኢንተረስት የሚባል ገለልተኛ ድርጅት ባጠናው ጥናት ካሉት ወደ 200 በላይ ሀገሮች ውስጥ ኢትዮጵያን 5ኛ ደረጃ ያስቀምጣታል ማለት ነው። ስለዚህ the number of converts ሲልና ለምሳሌ ኢትዮጵያ ውስጥ በ30 በ40 ዓመታት ውስጥ ወደ 400,000 የሚሆን ሙስሊም ወደ ምን ገብቷል? ወደ ክርስትናው ገብቷል ማለት ነው። ኢራን ውስጥ በ30 በ40 ዓመት ውስጥ ወደ 500,000 የሚሆን
ህዝብ ገብቷል። ናይጄሪያ ውስጥ በ30 እና በ40 ዓመት ውስጥ ወደ 600 ሺህ ህዝብ ገብቷል። ኢንዶኔዥያ በጣም በሚገርም ሁኔታ በ30 እና በ40 ዓመት ውስጥ ወደ 6.5 ሚሊዮን ሰው ገብቷል ማለት ነው። ስለዚህ ይሄ ሪሰርች ባጠናው ጥናት እስልምና በዓለም አቀፍ ደረጃ በጣም በውልደት በከፍተኛ የውልደት መጠን በመኖሩ ምክንያት እያደገ ቢሆንም ነገር ግን ወደ እስልምና የሚገባውና የሚወጣው ሰው ኦልሞስት ምንድነው ተቀራራቢ ነው። ነገር ግን ወደ ኢትዮጵያ ስንመጣ ናሽናል ኢንተረስት የሚባል ድርጅት ባጠናው መሰረት ኢትዮጵያ ውስጥ እስልምና በጣም እየተዳከመባቸው ካሉ ሀገራት 5ኛ ደረጃን ይዛለች። በ30 እና በ40 ዓመታት ውስጥ ኦልሞስት ወደ 400 ሺህ ሙስሊም ወደ ክርስትና በመግባት እንግዲህ ወደ ሌላ ሃይማኖት የገባውን ሃይማኖት የለሽ የሆነውን ሳንቆጥር ማለት ነው። ስለዚህ የናሽናል ኢንተረስትን አድራሻ እዚሁ ላይ እናስቀምጠዋለን ማለት ነው። ከዛ ኢሮፕ ላይም እንግዲህ ኢሮፕ ላይ ካየን እንግዲህ አሁን ነዛኪርና ኪዮስ እና ኢሮፕ ላይ በጣም ቁጥሩ እየጨመረ ነው ይሉናል። እንግዲህ በማይግሬሽን ምክንያት ነው።